ያ ነበር ሁሌ ጽፍልሻለሁ እኮ ረፊ ትይኛለሽ በሌላ ኮመንት ላይ ነው ግን ምን አገባነኛ ምን አገባ አሁን ለመቀመጫ ያስተካከልከው አሁን ደስ ይለኝ እዚች ከግንጋን ጋራ የልጆቿን ገንዘብ እያመጣች ለዛ እኮ ነው ድምፁን ያጠፋው። ይመች እኔ ግን የምለው ኪኪዬ ግን አድናቂ ነሽ እንዴ? አንተ ደግሞ ዝም በል አንተ ቀኝ እጅ አይደለሁ እንዴ? ቆይ በዛኛው በዋናው ፎቶ ደግሞ አወራለሁ እጽፍልሃለሁ። አንተም በዋናው ደግሞ መች አወኩኝ። እኔ እኮ ደግሞ እራሱ ይኸውልሽ ቅጥቀጣው ምናምን እኮ የነበረው እኮ ቆይቷል እና ይመስለኛል ከልደቱ በኋላ ብሎ ቪዲዮ አለኝ ምን አለኝ ሁሉም ነገር አለኝ። እኔ ስራቸው ነኝ አልኩሽ እኮ ስራቸው ነኝ። በሞት እናቴን አለሁልሽ ስራቸው ነኝ። እኔ ይመቸው እኔ አንድ ነገር ልንገርሽ እኔ እቺ እከክ ማትረባ አሁን ምን እንደሆነ ታውቃለች ጂጂዬ? እኔ ማለት ነው ሴት ልጅ የሆነ ነገር እኔ በጣም የተቃጠልኩት አጠገቧ ሆኖ አንቺን ሲሳደብ ምንም ይሁን ምንም ኖ ነግበኔ ነው ይባላል። እንደዚህ አይነት ወንድ እንደማይሆን ይታወቃል በአፉ ማለት ነው። ኖ ልጅ ወንድ ሞራል መሆን አይደለም። በሰዓቱ ልጁ ገና ከኔ ጋር እኮ አልጨረስም። ገና እኮ ድብድብ ላይ እኮ ነው ያለነው። ድብድብ በመሀል ጥልቅ ብላ ገባችና ደግሞ አይተሻታል ያንን ሻሻውን አርጋ አሁን እኮ ትንሽ ነው መንቀሳቀስ የጀመረችው አርጋ እኔ ያለውልህ አይዞህ እሷ ናት ባለጌ እኔ ላይ መፍረዷ ምንድን ነው የሚባለው? ለምን ይፈረደች? እኔና እሱ ፍቅር ምናምን እኮ አትናደለም ታላ እኔ ቆንጆ እኛ የተጣላ ነው በእህቱና በእህቱ ነው አለቅ። እኔ ካንተ ጋር እንጂ ከእህቶች ጋር አይደለም ጋብቻ የጀመርኩት ነው። ምን አባሽ አግብቶሽ ነው ይዛኔ መጥተሽ ያ እሱ በጣም ጥሩ ሰው ነው እሱ እንደዚህ ነው ማን መጥፎ ሰው ነው አለሽ? ችግሩ የሆነው ሌላ ዛሬ አይሰራም ስራ ቢሉት አይሰራም እንዲህ ቢሉት ችግር አለ። ምን አታውቅምና ነው አሁን ታየው ብቻ ታሪኩ ሌላ ነው። አምልጧል፣ ለማንኛውም አምልጧል። ሀጂ አሁን ለወጣ ነው እዛው አካባቢ ስለሆንኩኝ በቃ ነገራትሽ ለጅ የት ልትሄጂ ነው? እዛው አካባቢ ነኝ እመለሳለሁ። በቃ እኔ በዚህኛው አካውንት አላውቅሽም፣ ግራ አጋባሽኝ። አንተ ጽፍልሃለሁ በዛኛው። እሺ በቃ ግን ምንድን ነው ማሄር ትድውድው ነሽ ወይስ ሌላ ነገር ነው? ዝም በል እኔ እናንተማ ታሪክ አለን። ዝም በል እሺ እኔ ዝም ቻው ቻው እኔ ቻው። ግን በጣም እየተናደድኩ ነው። አጂ የት ሄደሽ? ኬኬ ለምን የምትናደደው? ቆየሽ። እኔ እና እህቴ ላይ ማንም ሲደውል ደስ አይለኝ። ናና አዳምጥ እስኪ ቆይ ና እነዚህ ሙጃዎች ኬኬ ነይ ትንሽ በቪዲዮ ነው የምገባው፣ እነሱም በቪዲዮ ነው የሚገቡት። እንደው ማርያ አንድ ቀን በኮንፊደንስ ሪላክስ አርጋ ስታወራ የተሸጠቀለሽ አቢስ ስለሚያረጋት ስለሚያሸማቀቃት ነው። የሆነ ወንድ ገብቶ ወይኔ ሚስት ታምራለች ሲባል አንቺ ባለቤትሽ ሚስት ታምራለች ሲባል ደስ ይለዋል እንጂ ፈልገሃት ነው ብለሽ ትደበድባለሽ፣ ልትደባደቢ ትነሻለሽ።
ሆዴ ደበደባት እኮ መሰቃቅ እኮ ነው። እሱ ጓ ባለ ቁጥር እኔማ ቦምብ የፈነዳ ሁሉ ነው የሚመስለኝ። እንዴ በጣም እኮ ነው የሚያስፈራው። የሚያስፈራው ስልሽ ሲጮህና ሲናገር እንጂ እጅ በእጅ ብንያያዝ መቤቴ ነው። ኧረ ግን የእሷ ጥፋት ነው እውነት፣ የእሷም ጥፋት አለበት መሰለኝ። ሆዴ ነው እኔንም ኧረ እንዳያደርግም እሱ በመድኃኒዓለም ኧረ ስሙን አታጥፉ። ወንድ ልጅ እኮ ቻው ሲል እኮ መከራ ነው ታውቃለህ። ልጁ ራሱ አለ አይደለም ፍቅሬን ሀሳቤን ያስጠፋብኝ ነበር ሶፋ ላይ ቁጭ ታቲጂ የሆነ ነገር እያወራው ነበር። ሶሪ ኧረ እዚህ ገበያ ተገኝቷል። ሚሊ የምትባለው ከምቶ አሜሪካ ብላኛለች። እረፍ ይሄኔ ነው መሄድ። እኔ ደግሞ የምናገረው ነገር እዚህ ጋር አንዳንድ ሰዎች የሰው ህይወት እየገቡ መታረቅ አለብሽ፣ መነጋገር አለባችሁ፣ እናንተ መለያየት የለባችሁም፣ ፍቅራችሁ እናንተ ቤታችሁ ቁጭ ብላችሁ የራሳችሁን ኑሮ እየኖራችሁ ሰውን ህይወት እየገፋችሁ እሳት ዳር አድርሳችሁ የምትገፈትሩ ሰዎች አርፋችሁ ተቀመጡ። በፍጹም አትታረቅም። በፍጹም መታረቅ አሁን አዛችሁ አዛኝ ናቸው መስለው ሰዎች ምን እንዲያደረጉ በሆነ ደግሞ ደርሰንባቸዋል። እኔ ደርሼባቸዋለሁ። አይታረቁም። ቢኮዝ እውነቱን ልንገርሽ ለመሰላችሁ ሰው የእውነት ነገር እኔ ቦዴንም እሷንም በማውቀው መንገድ ልንገራችሁ። ኦኬ እንደዚህ አቢዩዝ እያደረጋችሁ በወንድ ጋር የምትኖሩ ከሆነ ኮንፊደንስ የላችሁ ማለት ነው። ኦኬ ተለያይቶ ፍሬንድ ሆኖ መሆን መኖር ይቻላል። ግን እሱ ሲሆንሽ ልትደባደቢ ትነሻለሽ። እንዴ በሄድንበት እኮ መሳቃቅ እኮ ነው። እሱ ጓ ባለ ቁጥር እኔማ ቦምብ የፈነዳ ሁሉ ነው የሚመስለኝ። እንዴ በጣም እኮ ነው የሚያስፈራው። የሚያስፈራው ስልሽ ሲጮህና ሲናገር እንጂ እጅ በእጅ ብንያያዝ መቤቴ ነው። ኧረ ግን የእሷ ጥፋት ነው እውነት፣ የእሷም ጥፋት አለበት መሰለሽ። ሚሙዬ አንድ ወንድ ልጅ ሲደበድብሽ ሲንቅሽ አብረሽው ከቆየሽ ሲሰድብሽ እና ሲንቅሽ አብረሽው ከቆየሽ ሲመታሽው መቻል ወዲያውኑ በቃ የሚንቅሽ ከሆነ ዞር ነው ማለት ያለብሽ። ውሸት ነው አይነካም። እሱ ውሸት ነው አይነካም። ውሸት ዞር በይ ስትባይ ልማድሽ ነው። አይነካም፣ እናውቀዋለን። አይነካም። የሚነካ ሰው አይደለም እሱ። በስመ አብ ወመንፈስ ቅዱስ ጫፍሽን አይነካሽም። ዞር በይ ስለተባልሽ ነው። በቃ ሌላ ሰው አለ። ቦታ ልቀቂ ነፍሴ። ስለያፈቀሽ አቢዝ መደረግ የለብሽ። ገባሽ? ትክክል አይደለም። ሆዴ አይነካም። ጥፋትም የእሷም አለበት። መቆየት አልነበረባት። ኧረ እኔ አላልኩም። ቅድም ሳዋራው ሌላ ነገር ነው። በእናቱ እየማለ ነው እንግዲህ ያወራው ወሬ እናቱ እየማለ ነው። ውሸት አይልም እሱ እንደዛ። ውሸት ነው። ኧረ ጦሴን እኔ አላልኩኝ። ውሸት አልመታኝም። ግን እንዴ ህይወት ይበልጣል። ውሸት ነው፣ አልመታኝም። ፍቅር ራሱ እኮ አይኑን አብረቷል። ቀረ እኮ ፍቅር የለም፣ ውሸት ነው። ድሮዎቹ የኖሩት ናቸው ፍቅር። እኛ አሁን ዋጋ እየከፈለን ነው ድሮ ለኖሩት ሰዎች። አንቺ ደግሞ ሮቶ አሁን አንቺ ከሰው ተቆጥረሽ ደግሞ አንቺ ሮቶ ማለት ነው። አንቺን ራሱ ለማገላበጥ እኮ ክሪክ ያስፈልጋል። ሮቶ አንቺ እኮ አንድ ሮቶ አይደለሽ። አንቺ ስለ ፍቅር ታወሪያለሽ እንዴ? ቁጭ በይና እንደቀቀ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  ማናት ወፍራሟ ሴትዮ ማናት? እንደዚህ እንትን ጉማሬ የምትመስላለች። እንዴት ስለ ፍቅር ታወሪያለሽ? አንቺ ስለ ፍቅር ማውራት የለሽ። አንቺ ስለ ቀን ስራ ማውራት ነው ያለብሽ። ስለ ኮንስትራክሽን ነው የምትኖረው። የት ሀገር ነው የምትኖረው? ኧረ ተዋት፣ የሞተች እዚህ ነው የምትኖረው። ምቹ ምንም እንደምታክል ደግሞ እኮ ስለ ፍቅር ታወራለች። ምና ዘመናዊ ብቻ ሳትሆን ራሷ ኧረ ደዛ ምን እንደምታክል እኮ እንዴ! ቢመጣ ከሀጂ ጋር አብረን ካፌ እንጠጣለን አይደለ እንዴ?
ግድ ነው ተነጋገርናል እና በውስጥ ግን እስካሁን አልጻፍሽም እየተናደድኩ ነው አዳምጪ እንደዚህ እንግዲህ ሲተዋወቁ ቁምጣ አድርጋ ነበር የሚያውቃት እኔ እኮ ገዳም ውስጥ ያገኛት